ልወጣ ነው ግን እንዴት ልውጣ? ሄለን ትናንትና ልታንጠለጥለኝ ነበር። መቼም ጨክነሽ አትቀሪም አይደል? መምጣትማ እመጣለሁ። እሺ ስወጣ ልደውልልህ? እሺ እጠብቃለሁ። መሲ ምን ሆነሻል? በይ ተረጋጊ፣ እረፊ። የምን መገልፈጥ ነው? እሱ ላንቺ የሚሆን ሰው አይደለም። ቆይ አሁን ቤሉል የት ገባ ይባላል? ፈጣሪ እባክህ አንተ ጠብቀው። እህቴ ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? ለምንድን ነው የምታለቅሽው? እህቴ በጣም ነው የከፋኝ። እሺ ተረጋጊ፣ መጀመሪያ ተረጋጊና እናወራለን። ነይ ቁጭ በይ። እህቴ በጣም ነው የጨነቀኝ እኮ። እሺ ቆይ ምንድን ነው የሆንሽው? ምን አጋጠመሽ? ቤሉልን ያገተው አዶኒ ነው። አይሆንም ኑኑ፣ ምን እያልሽ ነው? አዶኒ በጭራሽ አያደርገውም። ኑኑ ተሳስተሽ እንዳይሆን። አይ በጭራሽ አልተሳሳትኩም። አሁንም ቢሆን እሱን አግኝቼው ነው የተመለስኩት። ይሄ እንዴት ሊሆን ይችላል? ኑኑ በጭራሽ ተሳስተሽ ነው የሚሆነው እያልኩሽ ነው። እህቴ ምንም አልተሳሳትኩም፣ የምሬን ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንዴት? ቆይ እሱ ለምን ብሎ ነው ይሄን የሚያደርገው? ቆይ እንዴት ወንድሙን ያግታል? በእኔ ምክንያት ነው እህቴ። ለምንድን ነው በአንቺ ምክንያት የሚያግተው? እንደዚህ ብሎ ነገር አለ እንዴ? እንዴት ነው ማስረዳሽ? አዶኒ በተደጋጋሚ ቤሉል አጠገብ እንዳለች ብሎ አስጠንቅቆኝ ነበር። ለምን? ቆይ ለምንድን ነው የሚያስጠነቅቅሽ? አላቅም፣ የኔ ብቻ ነሽ ምናምን እያለኝ ነበር። እንዴ ቆይ እዚህ ቤት ምን እየተፈጠረ ነው? አዶኒ ነው እንደዛ ያለሽ? ይሄን ያልተቀራርባችኋል ማለት ነው? አረ ምንም አይደለም፣ አልተቀራረብንም። ዝም ብሎ ነው እንደዛ የሚለኝ። እንዴት? ቆይ ምን አይነት ልጅ ነው? እንዴት ወንድሙ ላይ እንደዚህ ያደርጋል? እኔም አልገባኝም። እሺ በቃ አንቺ ዝም በይ፣ እኔ እደውልለታለሁ። እንዴ እረፊ። ለሰዎች እንደተናገርኩ ካወቀ የሆነ ነገር ያደርገዋል። አይሆንም ነው፣ ሁሉም ሰው መስማት አለበት። እረፊ ያልኩሽ እኮ። አይሆንም እህቴ፣ ስልኩን አምጪ። እረፊ እህቴ፣ ማንም ሰው መስማት የለበትም። ስልኩ ስጪኝ። ኑኑ እረፊ፣ ሁሉም ሰው ማወቅ አለበት። እባክሽን እህቴ፣ እንደዚህ አትሁኝ። እደውላለሁ። እረፊ እባክሽን እህቴ፣ አምጪ ስልኩ። እህቴ እባክሽን፣ ምንድን ነው የሆንሽው? አታስጨንቂኝ። ምንም አይደለም፣ ከፍቶኝ ነው እህቴ። እባክሽ ለብቻዬ መሆን እችላለሁ? አዎ ልውጣልሽ? እሺ እሺ። እሺ ምን ላድርግ? እንዴት ነው ላስወጣ የምችለው? ቤሉል ብትወጣም እኮ አብሬ መሆን አልችልም። ማንም ሰው እኔን ካንተ ጋር ማየት አይፈልግም። ቤሉል ወደ ቤት እኮ መመለስ አለብን። ዛሬ እኮ ደስታ ቀንሽ ነው። አዎ ስማ፣ ስለዚህ ትንሽ ቆይተሽ ትሄጃለሽ። ይሄ ቦታ ደግሞ እንደምታየው በጣም ሰላም አለ፣ ብዙም ሰው አይበዛበትም። ሌላ ጊዜም ከፈለግን እዚህ እንመጣለን። እዚህ ብትጮይ ብታለቅሺ እንደፈለግሽ ብትሆኚ ማንም አይሰማሽም። እዚህ ያለው ንጹህ አየርና ሰላም ብቻ ነው። ከተማው ላይ ደግሞ ሰው ይበዛል። እዚህ ብንሆን ይሻላል ብዬ ነው። ስለዚህ አመሰግናለሁ። ስንቴ ነው እንደዛ ይባልም ያልኩሽ? እሺ በቃ ቀስ በይ ኑኑ፣ ኧረ ቀስ በይ። ኑኑ አንቺ ኑኑ፣ ኧረ እንዳትወድቂ፣ ቀስ በይ።
ኑኑ ሰዓት የለኝም ስትይ አልነበረም? ምንም የለም ያልኩሽ ስቀልድ ነው። ብዙ ነገር አለ። ነይ ውጪ። እሺ ወደ ኋላ ተመልከቺ። ሮጠሽ ደክመሽ አይደል? አይ ደስ ስላለኝ አልደከመኝም። ምን አለበት ሁሉም ቀን እንደዚህ ቢሆን። እንዴት? በህይወታችን ሁሌም እንደዚህ ደስተኛ ብንሆን፣ ሰዎች ያለ ምክንያት ባይጠሉን፣ በቃ ሁሉም ሰው ቢወደድ ደስ ይለኛል። ከሰዎች ምንም መጠበቅ የለብሽ። ምንም ባታደርጊም ትንሽ ፈገግ ስትይ ካዩ እንዴት ሳቀች ብለው ፈገግታሽን ለማጥፋት ነው የሚሮጡት። አዎ ልክ ነህ። በጣም ነው ደስ ያለኝ። ከሰዓታት በፊት እኮ የመኖር ተስፋ አልነበረኝም። ግን እንደዚህ አይነት ነገር አይደበቅምሽ። አማራጭ አልነበረኝም። በዛ ላይ የነገርኩት ሰው ሁሉ የሚሸሸኝ ነበር ይመስለኝ። እንደዛማ ማሰብ የለብሽ። በዛ ላይ ደግሞ እትዬ ለማንም ምንም እንዳልል ነግራኝ ነበር። ማለት ለምን? እሷማ ለኔ አስባ ነው። ደግሞ እትዬ የምትሆን ድጋሚ አስመርምራኝ አለብሽ ተብያለሁ። ቆይ አሁንም ቢሆን እኮ የለብሽም ያሉኝን ማመን አልችልም። ኑኑ ማሚ ድጋሚ አስመርምራሻለች? አዎ እንዲያውም ወረቀቱ ነበረ። ጭራሽ ማረጋገጫም ጽፏል። ይሄማ ትክክል ያልሆነ ነገር አለው። በዚህ ምክንያት ልትሞቺ ነበር እኮ። ቆይ እንዴት እንደዚህ ያደርጋሉ? የሕክምና ቦታውን ታውቂዋለሽ? አላውቀውም። እትዬ ናት የወሰደችኝ። ቤሉል ምንድን ነው? ወዴት ልትሄድ ነው? አሁኑኑ የተመረመርሽበት ቦታ መሄድ አለብኝ። እነዚህ መከሰስ አለባቸው። ቤሉል ቤሉል ቴዲ እንዴት ነህ? አለሁ። እንዴት ነሽ? ቴዲ ቤሉን የት ነው ያደረከው? መቼም ያንተን መልክ አላየውም አይደል? ምክንያቱም ዛሬ ምንም ሳይሆን እንለቀዋለን። እህቱ በጣም እየተጎዳች ነው። ሄለን ቆይ ያምሻል እንዴ? ምን ማለት ነው?
ስለምን ቤሉል ነው የምታወሪው? እኔ አላገጥኩትም። ምንም የማውቀው ነገር የለም። ምንም እኮ እያዳመጥሽኝ አይደለም ሄለን። እረፍት ቴዲ፣ ይበቃል። እንደዚህ አይነት ቀልድ አቁም እሺ። አታምኝኝም? አዎ እኔ ላይ ለመቀለድ ፈልገህ ነው አይደል? አባባ ይሙት ከምሬኝ ነው። እንዴት ማለት እንዴ? ቆይታ ደግሞ ነው ያገተው ነው ወይስ አልታገተም ነው ወይስ ሳይታገቱን ብሎ ነው? ወይኔ ለማበዴ ነው ቴዲ። ነገሮች ሁሉ ከቁጥጥሬ በላይ እየሆኑ ነው። እባክህን አግዘኝ። ኧረ ላግዝሽ? አዎ አግዘኝ። ሄለን ሁሉም ነገር አብቅቷል። እሺ ከዚህ በኋላ በየትኛውም መንገድ ከአንቺ ጎን መቆም አልችልም። ተይኝ፣ ይበቃሻል። አሁን ሌላ አዲስ ህይወት ጀምሬያለሁ። እንደዚህ እየመጣሽ አበጥብጭኝ። ቴዲ ቀጠሮ አለብኝ። ይበቃሻል። እሺ ከዚህ በላይ እንድታስረፍጅኝ አልፈልግም። እየጠበቀችኝ። ቴዲ አቤት። ቆይ ያ ሁሉ ፉከራሽ የት ሄደ? የተጣለን የሚያነሳ አምላክ አለ። እሺ ወድቄ ከንቱ ሆኜ አንቺ ስር ምቀር ይመስልሽ ነበር? ሄለን ህይወትሽን ኑሪ። እሺ ማስጨነቅሽን ካላቆምሽ በስራ ሙላ መገናኘት እናቆማለን። ወይኔ ይህንን መቋቋም አልችልም። እየጠበቀች ነው ሲል ነው የሰማሁት። ማን አባቷ ናት? በቁምሽ ነው የማቃጥልሽ። ቤቱ ጋር ልከተለው። ይኸው መጥቻለሁ። ደውለሽ ምንድን ነው ስትነፋረቅ የነበረው? ጆ ወንድሜን አግተውታል። ምን ማድረግ እንዳለብኝ አላውቅም። በጣም ግራ ገብቶኛል። ይኸውልህ አንተ ብዙ ጓደኞች አሉ። ስለዚህ መፍትሄ ተጣም ደግሞ ብዙ ሰዎች ታውቃለህ እኮ። ከኔ ምን ፈልገሽ ነው? ጆ ወንድሜን አምጣልኝ። አራት አስቂኝ በእናትሽ። ይሄ ከኔ ህይወት ጋር ምን ያገናኘዋል? ምን ቤት ነኝ እኔ ወንድምሽን ፈልጌ ማመጣልሽ? ይኸውልህ ወንድሜን ካመጣው ማለት ነው አይደለም እኔ ማምራቱ ትከፍላለች። አይ እሱም ማድረግ አልችልም። ትችላለህ እንጂ ለምን አትችልም? ይኸውልህ ጆ ማድረግ እንደምችል አውቃለሁ። አንድ ያለኝ ወንድሜ እሱ ብቻ ነው። እባክህ ቆይ አላሳዝንም እንዴ? እውነት ለመናገር አታሳዝኝም። እንዲሁም በጣም ታናደችኛለሽ። ጆ እባክህ በፈጠረ አሁን እንኳን አግዘኝ እንጂ። እሺ ላስብበትና እነግርሻለሁ። ቆይ ይሄ እኮ ምን የሚታሰብበት ጉዳይ አይደለም ጆ። አንድ ቀን እንኳን አሳድረውታል እኮ። የት ነው የገባው አንተ የማትረባ ቴዲ? መቼም ቢሆን አታመልጠኝም። አንቺ ብቻ ብልጥ አልቀረብሽም።
ይሄ ደግሞ ቆይ ከማርፈድ ውጭ ሌላ ነገር አያውቅም እንዴ? ይቅርታ አስጠበቅኩሽ አይደል? መንገድ ላይ ሰው አጋጥሞኝ። አይ ችግር የለውም። በቃ ከዚህ አካባቢ እንሂዳ። ለምን እዚህ ጋር ወርተን መመለስ አልችልም? አይ አንችልም። አይ ሂድ፣ እኔ ኋላ እከተልሃለሁ። አዶኒ ቆየት ነበርክ? ወንድሜን እኮ አገቱት። ሰምቻለሁ ልጅ፣ እየፈለግኩት ነበር ግን የትም ላገኘው አልቻልኩም። በፈጠራችሁ ወንድሜን ፈልጉልኝ እባካችሁ። ኤልሽ እባክሽ ተረጋጊ። እትዬ ቤት ውስጥ አለች ወይስ ስራ ሄዳለች? ወንድሜን እየፈለገችው እንደሆነ ነገረችኝ። አዱ እባክህ ዝም ብላ አትቀመጥ፣ አንተም ፈልገው። እሺ እፈልጋለሁ። ቤት ውስጥ ማን ሆናል እንዴ? ምን ሆነሃል አዱ? እኔ እየዞርኩ አልመለከታቸው። እኔ ማን እንዳለ አላውቅም። ማን እንደወጣች ብቻ ነው የማውቀው። እሺ ምንድን ነው የምታፈጠው? አይኔ የተፈጠረው ልመለከትበት አይደል እንዴ? እንዴ ምን ሆናችሁ ነው? ቆይ ቤት ሳልጨቃጨቁ ነው? ሲጀመር አልገባኝም። የት የምትተዋወቁት ነው አትኝ አትኝ የምትባባሉት? ወንድሜ ነው ስትይ የነበረው ይሄን አይደል እንዴ? አዎ። ታዲያ የጠፋው ወንድምሽ የትኛው? የጠፋው ትክክለኛ ወንድሜ ነው። ያው አዱም ወንድሜ በለው። ኧረ እንደዛ ነው ጥሩ። ቆይ ወደዚህ አትወርድም እንዴ? ሳላያት ልሄድ ብቻ እንዳይሆን። በቃ አስቤበት እነግርሻለሁ። በቃ እኔ ልጅ ደውዬ አሳውቅሻለሁ። አንተ ሰይጣን! ቆይ ትናገራለች ብለህ ትንሽ እንኳን አትፈራም እንዴ? ለምን እፈራለሁ? አልፈራም። ምክንያቱም አታረጊው። ለምንድን ነው የማላደርገው? ስለምታስቢልኝ። በደፋ ገደል ግባ። እሺ እንደዛ ካልሆነ ደግሞ እሱ የሆነ ነገር እንዳላደርጉ ስለምትጨነቂ አታደርጊው። አትረባም። አንተ አውሬና ጨካኝ ነህ። እሺ ምንም እንደዚህ አትጩይ። እንደዚህ መጮህ የለብሽም። አሁን የመጣሁት ውሳኔሽ እንድታሳውቂኝ። የምን ውሳኔ? የምን ሊሆን ይችላል? አታርቂኝ ወደዛ። አሁን ቀጥ ብለሽ ንገሪኝ። አንቺ ፍቅረኛ ነሽ፣ የማንም ሆነ አትችይም። አረ በግድ በጭራሽ አላደርገውም። መቼም ነው የማላደርገው። በጣም ጥሩ። አንድ የምርጫሽን መርጠሻል። ከዚህ በኋላ ግን ቤሉል የሚባል ሰው እርሽ። ለሁሉም ሰው እናገራለሁ። ተናገሪያ። ማነትሽ?
እንደውም እንደሚቀድም እኔ እሱን የሆነ ነገር እንዲያደርጉት፣ አንቺ ደግሞ ሌሎች ሰዎች ተናገሪ። ሄሎ፣ ዝግጁ ናችሁ? አዎ፣ እናደርገው። እንድታስቢ 1 ደቂቃ ሰጥቻለሁ። ቶሎ ቢያስቢ። ስማ፣ ስልኩን እንዳዘጋው፣ ውሳኔን አሁን አሳውቅሃለሁ። ተወኝ በቃ። እንዴ እኔ ምንም አልጠቅምህም። በቃ ተወኝ፣ አልፈልግህም። እኔ ደግሞ እፈልግሻለሁ። ገባሽ? አንቺ ደግሞ የኔና የኔ ብቻ ነሽ። በጣም በጣም ነው የምጠላሽ። በህይወቴ እንዳንተ የምጠላው ሰው የለም። ቶሎ በይ፣ ሰዓትሽ ያለቀ ነው። የያዝኩት ቀልድ አይደለም። እሺ እንደዛ ከሆነ ስማኝ። እሺ እሺ፣ በቃ ምንም እንዳታደርገው። እሺ ብቻ ምንድን ነው? እሺ ተስማምቻለሁ ወይ? እሺ አልኩህ እኮ። እሱን ብቻ አይደለም ብባል ፈልገው። አዎ ያንተ ነኝ። ዘላለም ካንተ ውጪ ማንንም ዞር ያለኝ ቢ እንዴ አፍጥኝ። አሁን ወይ ጊዜ የለኝ። እሺ በቃ ተስማምቻለሁ። ያንተ ነኝ። አሁን ልቀቀው። አልሰማሽኝም እንዴ? እስከ ዘላለም ያንተ ነኝ በይ። እስከ ዘላለም ያንተ ነኝ። በጣም ጥሩ። በቃ ምንም እንዳታደርገው ግን እንዳልቀው። እሺ እንዴ ዝም በይ። ገና አውርተን አልጨርስም። አሁን ስለቀው አይደለም ልታወሩ አጠገቡ ቆምሽ ባይሽ እመኝ አይንሽ ለፊት ጸጥ ነው ማለት ነው። እገልልሻለሁ። ልክ የአባቴን ገዳይ እንዳገኘው እንገባለን። ከ20 ደቂቃ በኋላ ልቀዋለሁ። ክፍልሽን ዘግተሽ ተቀመጪ። እሱ ከአንቺ እንዲርቅ ምን ማድረግ እንዳለብሽ እነግርሻለሁ። ቆሻሻ ነህ። እሺ ስሚልሽ፣ ሁለተኛ እንደዚህ እንዳታደርጊ። አንቺ የኔ ነሽ። ወደሽ ሳይሆን በግድሽ ታከብሪኛለሽ። አጎቴ አገኘህልኛ? ወንድሜን አገኘው? ኤልፍዬ በጣም ይቅርታ አላገኘሁት፣ ግን እየፈለኩት ነው። እሺ እናትሽ ቤት አለች እንዴ? አይ የለችም፣ ወጣለች መሰለኝ። ምን ነው? አይ ምንም፣ እንዲሁ ፈልጊያት ነው። በቃ በኋላ ስትመጪ ቤት እናወራለን። እዛ ጠብቅሻለሁ። እሺ እሺ፣ ቻው። ምንድን ነው የሁሉ ሰው ቤት ውስጥ እያለ ነው እንዴ እኔን የምታስቸግሪኝ? አንተ ደግሞ እየሰማሁ አይደል እንዴ? አላገኘውም እያለ እኮ ነው። ምን ዋንሽ በእናታችሁ። ቆይ ግን ምንድን ነው የሁሉ ሰው እዛ ቤት ውስጥ እንደዚህ የበዛው? በጣም ብዙ ናችሁ። አዎ ብዙ ነን። እኔ የምልሽ ቅድም ያዩዋት የአንቺ ኩያ ነገር ምንሽ ናት? የታያት ቤት ውስጥ ነው። የኛ ቤት ሰራተኛ ናት። በቅርቡ እንደውም ለቀው ይወጣሉ። ያው የማሚ ወርቅ ሰርቃ ተገኝታ ነው። ምን ነው ደነገጥክ? አይ ምንም፣ እንደዚሁ ዱርዬ ሴት ስለምትመቸኝ ነው። ለዛ ነው። ምን ማለት ነው? ጤነኛ ነገር ሰርቃለች እያልኩ እኮ ነው። አረ እባክሽ፣ አንቺ ከሰማይ የወረደ ብር ነው አለ እኔ የምታመጪው። የሰውን ነገር ሲያወሩት አፍ ላይ ቀላል አይደል? እንደውም ሳስበው አንቺ ውሸትሽን ነው። እኔ ይህንን አላምንም። ለሷ ብለን ተከራከርከኝ? የመከራከር ሰደብከኝ እንጂ። አረ ተረጋጊ ባክሽ። ስኳርሽ ወይ ደም ግፊትሽ ብቻ ግን የሆነ ነገርሽ እንዳይነሳ። ውይ ሴቶች ስትባሉ ምን አለ ቅናታችሁን በልክ ብታረጉት። አሁን እኔ አፈቀርኳት አላልኳት ጥያቄ ጠየቅኩኝ እንጂ ስታስጠላ በእናትህ።
አዶኒ እንዴት ነህ? አዎ ምን ስራ እየበዛብኝ እኮ። እንዴት ነው ስለ ቤሉ የሰማው ምንም ነገር የለም? አይ ምንም ነገር የለም። ሄለን ቤት የለችም እንዴ? አዎ እኔም ላናግራት ፈልጌ ነበር ግን አልመጣችም። እድሜሽ ረጅም ነው። ስለ አንቺ እያወራን ነው የመጣሽው። አዶኒ አንድ ወደ ላይ ትወጣ ከሄለን ጋር የምናወራው አስቸኳይ ነገር ነበር። አይ እኔም በአስቸኳይ ማናገራት ነገር ነበር። እሺ በቃ የመጨረሻ እድል እየሰጠሁሽ ነው። ልጁን የት ነው የደበቅሽው? ለምንድን ነው እንደሱ የምታይኝ? ለምን ይመስልሻል? እኔ እንጃ። እኔ በምን አውቃለሁ? በጣም እድለኛ እንደሆንኩ እያሰብኩ ነው። ለዛ ነው እንደዚህ ማይሽ። እንዴት ታውቂያለሽ? ከአንቺ ጋር መቀመጥ ራሱ ለእንደኔ አይነት ሰው በጣም እድለኝነት። እሺ እሺ ብቻ ነው እንዴ የሚባለው? እና ምን ልበል? አላውቅም፣ ብቻ የሆነ ነገር ወይ ቆይ ግን ለምን አብረን አንሆንም? ማናማ? ከኔና አንቺ ውጪ እዚህ ጋር ሌላ ሰው አለ እንዴ? አንቺና እኔ ብቻ እኮ ነን እዚህ ያለነው። ማለት እንዴ? ምን እንዴት አለው? እንደ ማንኛውም ሰው ነው። ይቅርታ ይሄን ለመጠየቅ ትንሽ ፈተንኩ አይደል? እሺ በቃ ትጨነቂ፣ ይደርሳል። ውሸታም ባትሆን ጨካኝ ሰው ባትሆን ገና ሳትጠይቀኝ ነበር እሺ የምልህ። አዎ ምንም መቸኮል አያስፈልግም። መሲ። አቤት። አቤት አይባልም። እና ምን ልበል? ወዬ ነው የሚባለው። ኧረ እኔ እንደዛ አልልም። እሺ በቃ ትጨነቂ። ኧረ እኔ አልተጨነኩም። እንደዛ ከሆነ ፊትሽን ለምን ከኔ ታዞሪያለሽ? ዞርሽ በደንብ ይኝ እንጂ። ምን አድርጊ ነው የምትለኝ? እንደዚህ ካልሆነ መቼም አንቀራረብም ብዬ ነው ያቀፍኩሽ። ተናገረ። ምን ይዘጋሻል? ልጁን የት ነው ያደረግሽው? ናሆም ተወኝ። ወንድ ከሆንክ ራስህ ፈልግ አታገኙም ነበር እንዴ? እዚህ እኔ ጋር ስለተከራከርክ ምንም ነገር አትፈጥርም። እሺ አውቆ የተደበቀ ቢፈለግ አይገኝም ሲባል አልሰማሽ? ሄሎ። አቤት አጎቴ። አልጨረስኩም። የራስ ጉዳይ። እሺ ይኸውልህ፣ ከዚህ በኋላ ብታስቸግረኝ ፖሊስ ጠርቼ ከዚህ ቤት እንዳትመጣ ነው የማደርግህ። ደፋር። ሄሎ ቤሉል፣ ቆይ እንዴት ደወልክልኝ? እኔ ይህን ማመን አልችልም። ተጨንቃ እንደሚሆን ገብቶኝ ነው። ስልኬን ስከፍት ቴክስቶችን አየሁ። ደህና ነኝ፣ ወጥቻለሁ። ወደ ቤት እየመጣሁ ነው። በቃ ያለህበትን ንገረኝ፣ እኔም ወደዛው ልምጣልህ። አይ አያስፈልግም። እሺ በቃ
ማን ነው ግን ይዞት የነበረው ሰው? በቃቸው ልግባ። ዛሬም አይገሉኛል። እንዴት እንደማመልጥ ራሱ አላውቅም። ተይ እንጂ መሲ፣ አሁን ማንም ምንም አያደርግሽም። እኔ እኮ ከጎንሻለሁ። ብቻሽን አይደለሽም። እሺ እሺ። እንደዚህ ብቻ ነው ቻው የምትይኝ? ታዲያ እንዴት ልበልህ? አታቅፊኝም? አንቺ አቤት። የት ነበርሽ? የት ቆይተሽ ነው እንደዚህ ተደብቀሽ ምገቢው? አረን ያልተደበቅኩም። ቆይ አንተ ለምዶ ዝም ብለህ የምጠይቀኝ? ደግሞ በጣም አምሮብሻል። ከዛ ጅል ጋር ነበርሽ አይደል? አይ አረ በፍጹም። ቆይ ምን ነው ፋራ የሚመስልሽ? ምን እየሆንክ ነው? ዞር በልልኝ ወደዛ። መቼም ዞር አይደለም። መጀመሪያ ጥያቄ መልሽልኝ። ከዛ ጅል ጋር ነበርሽ ወይ? ምን አገባ? ቆይ አንተ ማን ስለሆንክ ነው ስለ ህይወት የምትጠይቀኝ? እኔ ምናልባት ወደፊት ባልሽ፣ ግን እሱም ቢሆን ጸባይ ካለሽ ነው። የትኛውም ሴት እንዳንቺ ተወጣጥራብኝ አታውቅም። እሺ የወደፊት ባሌ የትዳር ሰዓቱ ገና ስለሆነ አንዴ መንገዱን ትለቅልኝ። ረፊ አታበሳጪ። ሁሉም ነገር እኔ ስፈቅድ ነው የሚሆነው። ሂጅ ካልኩሽ ትሄጃለሽ፣ ቁሚ ካልኩሽ ደግሞ ትቆሚያለሽ። ተግባባን? ተው እባክህ። የወለደችኝ እናቴ ራሱ እንዳንተ አላዘዘችኝም። የማን ነው ደፋር? ምን እየሆንክ ነው? ዞር በልልኝ። በእውነት በጣም ቆንጆ ነሽ። በቤት ልብስ የተደበቀ ውበት አይን እያየ ከኔ እንዲያልፍ የምፈቅድልሽ ይመስልሻል? ደግሞ ይሄ ቁጣሽ እልህና ፍቅር ሳያስይዘኝ አይቀርም። ምን እየሆንክ ነው? ባለጌ! ዞር በልልኝ ከፊቴ። አንቺ መሰረቴ፣ ወይ ልጄ ምን ሆነሽ ነው? አመመሽ እንዴ? መስዬ እንዴት ነሽ? ቀስ በይ ደግሞ አሁንም እንዳያዞርሽ እሺ? እኔን ምን አሟት ነው እንዴ? አዎ አዞራትና እንዳትወድቅ ልደግፋት ብዬ እኮ ነው። ውይ የኔ ነገር እንደው ስራዬን ስል እኮ ልጄን ረሳኋት። ነይ እስቲ ልደግፍሽ እንዴ? እንዴ አንቺ ምን በወጣሽ? አረፍ በይ። እኔ ክፍሏ ድረስ ደግፊ ወስዳታለሁ። ማለት እናቴ አላመመኝም፣ አደናቅፎኝ ነው። ናሁም እንደዛ መስሎት ነው። እራሴ እሄዳለሁ። ውይ እኔ ደግሞ እኮ ደነገጥኩኝ። ደህና ከሆንሽስ ጥሩ። ነጭናጫ እደውልልሻለሁ። እሺ አንሺልኝ።
አምላኬ ቆይ ምን አለ ማስጠላ ሰው በሆኑ ሰዎች መብዱኝ። ለምንድን ነው ሁሉም ሰዎችን አስጠልታ የሚወደው? እሺ ቆይ ምን ላድርግ? ቆይ ወንድም እሺት ነው ያለው፣ እሱን ብቻ ጠብቅልኝ። ምን ሆነሽ ነው መሬት ላይ? አጎቴ ወንድሜን ገለውት ነው እንዴ? ወይ ማሬ አልነገርኩሽም? ለካ ወንድምሽ እኮ ተለቆ እየመጣ ነው። ምን? ከብሬ ነው? አዎ ከብሬ ነው እየመጣ ነው። ሄሎ ሄሎ አጎቴ፣ ቤት ከመግባቴ በፊት ውጭ ላይ ላገኝ ፈልጌ ነበር። ምን ነው? ለምን? እዚህ እኮ ሁሉም እየጠበቁ ነው። እዚህ ብትመጣ ይሻላል። አይ መጀመሪያ ውጭ ላይ አንተን ላገኝህና ከዛ ወደ ቤት እገባለሁ። ይሻላል። በቃ እሺ፣ መጣ። አጎቴ ወዴት ነው? ወንድሜን አብረን እንቀበለው እንጂ። ይመጣል፣ እንቀበለዋለን። መጀመሪያ እኔን ውጭ ላይ ማግኘት ፈልጎ ነው። በቃ እሺ፣ ቤት ስላሉት በሙሉ ልንገራቸው። አይ እረፍ፣ አርፈህ ሂድ። ቆይ ምን እየሆንኩ ነው?